ኦኬ እሺ ማርያ ሰላም ብለናል። እንኳን ደህና መጣሽ። ሰላም ሰላም፣ እንዴት ናችሁ? ሰላም ነው። እግዚአብሔር ይመስገን። ከየት ቤተ እምነት ነሽ? ከወንጌል አማኞች ወይም ፕሮቴስታንት። ኦኬ ፕሮቴስታንት። እሺ ርዕሱ ለምን ክርስቲያን አትሆኝም ነውና፣ ለምን ክርስቲያን አትሆኝም? ክርስቲያን ማለት ያው አጠቃላይ ስሙ ነው፣ ግን ዞሮ ክርስቲያን ነኝ። በክርስቶስ አምኜ ድኛለሁ። ኦርቶዶክስ በሚለው ማለት ነው። ኦርቶዶክስ ለምን አትሆኝም በሚለው ቀጥል። ክርስቲያን አሁን ክርስቲያን ማለት ምን ማለት ነው? የክርስቶስ ተከታይ ወይም ደግሞ ክርስቶስ ያስተማረውን አሜን ብሎ የሚቀበል ማለት ነው አይደል? አዎ፣ እሱን አንቺ እቀበላለሁ። የክርስቶስን ትምህርት አሜን ብለሽ ትቀበያለሽ? አዎ እቀበላለሁ። እሺ ጥሩ እቀበላለሁ ብለሻል። ክርስቶስ ሰው የሚድነው እንዴት ነው ብሎ ነበር ያስተማረው? መዳን እንዴት ነው የሚገኘው ብሎ አስተማረ? መዳን በክርስቶስ ኢየሱስ በማመን በመስቀሉ ስራ። በክርስቶስ በማመንማ ትክክል። ክርስቶስ ማመን የሚለው እኮ ያስተማረውን ትምህርት ሁሉ መቀበል ብለን ተነጋገረን። በክርስቶስ ማመን የሚለው ትምህርቱን ሙሉ መቀበል ነው ተባብለን ጨርሰናል። አሁን በክርስቶስ ማመን ብለሽ ድጋሜ እንዳትደግሚ ማለት። ክርስቶስ ሰው የሚድነው እንዴት ነው ብሎ ነበር የተናገረው ነው ጥያቄ። እሺ፣ ክርስቶስ ሰው ይድናል ብሎ የተናገረው ክርስቶስ ስለኔ ሞቷል፣ ስለኔ ኃጢአት በደል ሞቷል፣ ስለኔ ተቀብሯል፣ ስለኔ በሶስተኛው ቀን ከሞት ተነስቷል። አሁን በአብ ቀኝ ይገኛል ወደ ሰማይ አድርጎ። እሺ አሁን ክርስቶስ ምንድን ነው ምን አደረገ ብዬ አልነበረም የጠየቁሽ። እሺ በአጭሩ ክርስቶስ ማርቆስ ወንጌል ምዕራፍ 16 ከቁጥር 16 ላይ ሰው ለመዳን ምን ያስፈልገዋል ብሎ ነበር የተናገረው? ታነብልኛለህ? እሺ ያመነ የተጠመቀም ይድናል ይላል። ምን ያደረገ ይድናል ነው የሚለው ያለው? ያመነ የተጠመቀ ይድናል ነው ያለው። ዮሐዴ ሚዩት ሆነሃል። እኔ ጋር ብቻ ነው ድምጿን ሚዩት ሆኗል። ኔትወርክ ይሆናል። ኤቢ ሚዩት አድርግሽ፣ ተራ ሲደርስ ታወራለህ። እሺ ሰው የሚድነው ምን ሲያደርግ ነው ብሏል ጌታ ብሎ ነበር የጠየቀሽ። ምን አልሽ እህታችን? ማን የተጠመቀ? ኦኬ አምኖ በመጠመቅ እንደሚዳን ታምኛለሽ? በጣም ጥሩ። ኤቢ ሚዩት ታደርገዋለህ ወይስ እንዴት ነው? እሺ አምኖ በመጠመቅ እንደሚዳን አምናለሁ ብለሻል። በጣም ጥሩ። ያመነ የተጠመቀም ይድናል ሲል እምነት ለድህነት ነው አይደል ማርያ? አዎ። ጥምቀትስ? እምነት ተጠመቃለሁ። ታምናለህ? መጀመሪያ የሚቀድመው እምነት ነው። እሺ ያመነ የተጠመቀ ይድናል ሲል እምነት ለድህነት ነው ወይ ብዬ ስጠይቅሽ አዎ ብለሽኛል። ጥምቀትስ? አምነን የምትጠመቀው ነው። አይ እኔ ቅደም ተከተል አይደለም የጠየቅኩት። አይ ጥምቀት ብቻውን ያድናል ነው። ጥምቀት ብቻውን ታመን ያድናል ተጠመቅ። እኔ አሁን ለምሳሌ በደንብ ስሚ ማርያ፣ እምነት ብቻውን ብዬ ጠይቄሻለሁ። አልጠየቅኩሽም አይደል? ልክ እንደዛው ጥምቀትንም ብቻውን ነው ብቻውን አይደለም ብዬ አልጠየቅኩም። ስለዚህ እምነት ብዬ ስልሽ ብቻውን ነው ብቻውን አይደለም ብለሽ እንዳላልሽኝ ሁሉ ጥምቀትንም ብቻውን ነው ብቻውን አይደለም ወደሚለው ሳይሆን መሄድ ያለብሽ በቀጥታ ጥምቀት ለድህነት ነው ወይ ለሚለው ጥያቄ ነው ወይስ አይደለም የሚለውን በቀጥታ የምትመልሽ ከሆነ ያው ለመግባባት ይመቻል ብዬ ስለማስብ ነው። አሁን መልሽልኝ ከቻልሽ። ኢየሱስ ክርስቶስ ደቀ መዛሙርቱን እንዳላቸው ሄዱ፣ ወንጌልን ላስተምሩ፣ ስበኩ፣ በአብ በወልድ በመንፈስ ቅዱስ እያጠመቋቸው ደቀ መዛሙርት ያድርጓቸው የሚለውን ቃል ተቀበላ። መጀመሪያ ትናገራለህ ወንጌሉ ያንን ያመነ ሲጠመቅ ይድናል የሚል እምነት ነው።
ምክንያቱም ተነጣጥሎ የሚሆን ነገር ስላይደለ ነው ወንድሜ። እሺ ተነጣጥሎ የሚሆን ካልሆነ እምነት ራሱ የሚያድነው ከጥምቀት ሳይነጠል ነው ማለት ነው አይደል? መጀመሪያ አንድ ነገር ይቅርታና አንዴ የሆነ ጥያቄ ልጠይቅህ መጠየቅ ይችላል? በጣም ይቅርታ ግን ትጠይቅኛለሽ፣ ግን ብትመልሽልኝ ጥሩ ነበረ። ምን አልሽኝ? አይነጣጠልም አልሽኝ። እሺ ችግር የለውም። አሁን አንተ አምነህ ያ በመስቀል ላይ ኢየሱስ ክርስቶስ ከክርስቶስ አጠገብ የነበረው ወንበዴ ታስታውሰዋለህ? እሱ ሰውዬ ሳይድኗል ኦልሬዲ። ስለዚህ አምኖ ነው የሳያነው አይደል? ጥምቀት ነበረ፣ የጌታ ጥምቀት በዛ ሰዓት የዮሐንስ ጥምቀት ነበረ ክርስቶስ ከሞተ በኋላ። የጌታ ጥምቀት ብዬ ስጠይቅ ዮሐንስ ጥምቀት ብሎ መመለስ ተገቢ ነው ማለት ነው? አይደለም፣ ይቅርታ። እሺ የጌታ ጥምቀት ነበረ አይስ አልነበረም በዛ ሰዓት? አይ ከዛ በኋላ ነው። ስለዚህ ስለ ጌታ ጥምቀት ስናወራ ከዛ በፊት ስለነበረ ሰው ማውራት ተገቢ ነው ብለሽ ታስቢያለሽ? በጣም ጥሩ። እንዲህ ከተግባባን የጌታ ጥምቀትን ላይ እያወራን ስለሆነ እምነት ለድህነት ነው ወይ ስልሽ በድፍረት አዎ ብለሻል። ልክ ነው፣ እኔ ምስማማለሁ። ልክ እንዲሁ ጥምቀት ለድህነት ነው ወይ ብዬ ስልሽ በድፍረት መልሽልኝ እስቲ አንዴ። ጥምቀት ብቻውን አያድንም ብዬ በድፍረት መልስላለሁ ካላመነ። እሺ ካላመነማ እኔም እኮ ሳያምን ይድናል ብዬ አላምንም። እኔም በቃ እንደዛ ከሆነ ተግባብተናል ማለት ነው። ስለዚህ ጥምቀት ለድህነት ነው ብለን እንግባባ ወይስ አይደለም ብለን እንግባባ? ከእምነት ጋር ነው። እኔ ይቅርታ አድርግልኝና ከእምነት ውጪ አላልኩም። እኔም የሚሆነት ከምናወሳሰው በግልጽ እኮ እያልኩ ያለው ግልጽ እኮ ነው። አይ እያልሽ ያለሽው ግልጽ አይደለም። ለምን መሰልሽ? አንዴ ስሚኝና ግልጽ ያልሆነልኝ ለምን መሰልሽ? ከጥምቀት አይነጠልም። አንተ ካነበብከው ማርቆስ ከታች ያላመነ ግን እንደማይድን ከስር ወረድ ብለህ ስታነባለህ ያልተጠመቀ ግን አይልም። ያላመነ ግን እንደሚፈረድበት ወዲያው እዛው ከስር ተጽፏል። እሺ ለምሳሌ አሁን በደንብ አንድ ምሳሌ ልንገርሽና እንዳናንዛዛውም ከዛ አንድ ነገር ነግርሽና ከዮሐድ ጋር ትቀጥያለሽ ስለተመለሰ። ይሄ አሁን ያለነው የጋዲ ቤት ውስጥ ነው አይደል? ያው የቲክቶክ ቤቱን በለውና የጋዲ ቤት ውስጥ ነው ያለነው አይደለ? አሁን ጋዲ ጋር ለመግባት ውጤቱ ጋዲ ጋር መግባት ነው። ጋዲ ጋር ለመግባት ቲክቶክ መክፈትና ገስት መላክ ያስፈልጋል ብዬ ብል በደንብ ስሚ። ጋዲ ቤት ለመግባት ቲክቶክ መክፈትና ገስት መላክ ያስፈልጋል ብዬ ካልኩኝ፣ ነገር ግን ምንድነው ቲክቶክ ያላከ አይገባም ብዬ ስል ገስት ያላከ ማለት አለብኝ ማለት ቲክቶክ ያላከ ማለት ቲክቶክ ያልከፈተ አይገባም ካልኩኝ ገስት ያላከም ብዬ መናገር አለብኝ። ምክንያቱም ከጅምሩ ቲክቶክ ያልከፈተ ገስት ስለማይልክ ማለት ነው። አዎ በቃ ግልጽ ነው። በጣም ጥሩ። ይሄ ግልጽ ከሆነልሽ ያመነ የተጠመቀም ይድናል ብሎ ያላመነ ግን ይፈረድበታል ሲል ያልተጠመቀ ማለት አይጠበቅበትም። ምክንያቱም ከጅምሩ ካላመነ ስለማይጠመቅ ማለት ነው። ልክ ገስት ምንድነው ቲክቶክ ሳይከፍት ገስት መላክ እንደሌለ ሁሉ ሳያምን መጠመቅ የለም። ስለዚህ ያልተጠመቀ ማለት አልተጠበቀበትም ማለት ነው። ተግባብተናል። ከተግባባን ለመግባት ያስፈልጋል የተባለውን መቀበል ይኖርብናል አይደል? ስለዚህ ለመግባት እምነት እና ጥምቀት ለመዳን ተነግረዋል። ለመዳን እምነት እና ጥምቀት፣ እንግሊዘኛው ኤንድ ነው የሚለው፣ አማርኛው ም የምትለው እና ማለት ነው። ሰው ለምሳሌ ለመጥገብ መብላት እና መጠጣት ያስፈልገዋል ከተባለ መብላት ብቻ ማለት የለብኝም እና መጠጣት ስለተጠቀሰ፣ ልክ እንዲሁ እምነት እና ጥምቀት ለመዳን ተብለዋል። እምነትና ጥምቀት ለመዳን ያስፈልጋሉ። ይሄን ማመን አለብሽ ማለት ነው። የመጨረሻ ጥምቀት የኃጢአት ስርየት እንደሚያስገኝ ታምኛለሽ? ጥምቀት የኃጢአት ስርየት እንደሚያስገኝ ታምኛለሽ? እሺ አንዴ ይቅርታ አድርግልኝና ይሄን ከመመለስ በፊት አንድ ጥያቄ ልጠይቅ። መጽሐፍ ቅዱስ ላይ ነው። ያው ቅድም በኋላ ብለኸኝ ነበረ። እሺ
እሺ ቀጥይ። እሺ ፖዞንሽ እኔ ነው ማ አሁን ተመልሰሻል። ካሜራ ኦኬ ጠፍቷል እንዴ? ካሜራ ጠፍቷል እኮ ጋዲ። ካሜራ ጠፍቷል። መጽሐፍ ቅዱስን ለማውጣት ወጥቼ ነው። እሺ በቃ እሺ ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ልታነብልኝ ትችላለህ? ከይቅርታ ጋር ከወጣሁኝ ያስወጣኛል። እሺ ጋዲ መቻል ቀጥይ። ችግር የለም። እኛ ኦርቶዶክሳውያን እኮ ማርያ መጽሐፍ ቅዱስ ያለን ፍቅርና መጽሐፍ ቅዱስ ለማንበብ ምን ያህል እንደምንጓጓ ብታውቂሽ 14:6 ኢየሱስም አለ እኔ መንገድ እውነት ሕይወት ነኝ አለ። በእኔ በቀር ወደ አብ የሚመጣ የለም አለ። እሺ ልክ ነው። አመሰግናለሁ። እዚህ ጋር ምንድን ነው የሚለው? በእኔ በቀር ይላል። ስለዚህ አንድ ነው ያለው፣ አንድ እምነት፣ አንድ ህይወት ነው ያለው። ስለዚህ መዳን ደግሞ ወደ እግዚአብሔር ሰው ልጅ ሞተ የተባለው እንደምናውቀው አዳም ከእግዚአብሔር ሲለይ ነው የሞተው አለ። ስለዚህ ያንን ድጋሚ ማግኘት የሚችለው በእኔ በቀር ብሏል፣ በክርስቶስ ብቻ ነው ማለት ነው። ስለዚህ ድህነት ወይም ከእግዚአብሔር ጋር መታረቅ የሚገኘው ከሞት መዳን የሚገኘው በክርስቶስ ኢየሱስ በማመን እንደሆነ አሁን በግልጽ ክርስቶስ ራሱ ነግሮናል። ምን ትላለህ አሁን ስለዚህ ማለት ነው? ይቅርታ ነው። አንቺ ያልሽውን እላለሁ። ልክ ነህ? አንቺ ያልሽውን እላለሁ። በአጭሩ ጌታ ኢየሱስ ክርስቶስ ህይወት ነው፣ መንገድ ነው። በእርሱ በቀር ወይ ደግሞ ኢየሱስ በሌለበት ኢየሱስ መንገድ ባልሆነበት ሌላ መግቢያ ሌላ መዳኛ የለም። ወደ አብ ያቀረበን እርሱ ነው። ወደ አብ ቀርበንበታል፣ ድነንበታል፣ ደግሞም እንድናለን፣ በህይወቱ እንድናለን ተብሎ ተጽፏል። እና በር ነው፣ መግቢያ ነው ማለት ነው፣ መዳኛችን ነው። በእርሱ በቀር የሚለውን ግን እንድታስተውዩ፣ ያው እሷ ላይ ስለሆነ ብዙ ጊዜ ሌላ በር ሌላ መግቢያ አለ ብሎ ሰው የሚያምን ለማስመሰል ስለሚጣር ከኢየሱስ ውጭ የሆነ ሌላ አዳኝ የለም። ቅዱሳን ቢነሱ ሌላ አዳኞች አይደሉም። ምንም ቢነሳ ማለት ነው። እኛ ከኢየሱስ ውጭ የሆነ ነገር አናምንም። እንደው በእኔ በቀር ሲል መንገድ የለም ወይ መዳኛ የለም ሲል ማዳን የእግዚአብሔር ነው አይደል? ማዳን በራሱ እግዚአብሔር ነው። የአብ የወልድ የመንፈስ ቅዱስ አይደል? ልክ ነው። እና ከእርሱ ውጭ አዳኝ የለም ሲባል ራሱ አብና ወልድን አያገልም። ማን ነው? አብና መንፈስ ቅዱስን አያገልም። ለምሳሌ ዮሐንስ ወንጌል ምዕራፍ 17 ላይ ምን የሚል ቃል አለ? እውነተኛ አምላክ ብቻ የሆንክ አንተ የላከውንም ኢየሱስ ክርስቶስን ያምኑ ዘንድ ይላል። ብቻ የሚለው ራሱ እዛ ክፍል ላይ ወልድና መንፈስ ቅዱስን ለማግለል የገባ አይደለም። ልክ እንዲሁ በእኔ በቀር ብሎ ሲል እንደው ከቅዱሳን አንጻር እየተወራም አይደለም። ቅዱሳንም የእርሱ አጌነስት ሆነው የቆሙ ሌላ መግቢያ በሮች ናቸው ማለት አይደለም። ያው ይሄን ለማንሳት ስለሆነ የሚነሳው ብዬ እኔ ያነሳውልሽ። ለማንኛውም ጥቅሱ እንደሚለው እንደዛው እናምናለን። ጌታ ኢየሱስ ክርስቶስ መዳኛችን ነው። ከእርሱ ውጪ ሌላ አዳኝ፣ ከእርሱ ውጪ ሌላ የሚያነጻን አለ ብለን አናምንም። እህት አለ። እሺ አሁን ልክ ነህ። እኔም እሱን እቀበለዋለሁ እና ስለዚህ አሁን እኔን ጥያቄ ትመልሽልኛለሽ? ቆይ አልጨረስኩማ፣ ትንሽ ጠብቅ። ኦኬ ትቀጥያለሽ? እሺ እና አሁን አንተ እኔም በዛ አምናለሁ። ስለዚህ አሁን እኔ ልጠይቅ የምፈልገው ነገር እዚህ ጋር ምንድን ነው? ከእሱ በቀር ሌላ ከተባለ ቀጥታ እግዚአብሔር ጋር ልንደርስበት የምንችለው መንገድ ኢየሱስ ክርስቶስ ነው። ለሞተው አዳም ሕይወት የሰጠው ኢየሱስ ክርስቶስ ነው። በሰይጣን ውሸት ከእግዚአብሔር የተለየውም ሰው በክርስቶስ እውነት ነው ድጋሚ ከእግዚአብሔር ጋር መታረቅ የሚችለው። ግልጽ ነው። እኔ ልጠይቅ የምችለው ያው ኦርቶዶክስ ለምን አልሆነም? ቅዱሳን መላእክት እነዚህ ከእግዚአብሔር ጋር እንዴት ነው ሊያስታርቁን የሚችሉት? ማለት ክርስቶስን እንዴት ነው የሆነ ታውቃለህ? ለምን እንደጠየቅኩ ልንገርህ። እሺ ነፃው ነሽ አውሪኝ፣ ችግር የለውም። ዘፍጥረት 3 ላይ እኔ ምንም የሆነ ኔጌቲቭ ነገር መናገር አልፈልግም። ዘፍጥረት 3 ላይ ምን ይላል? ሔዋን የሰው ልጅ የወደቀበት ቦታ ነው። መጀመሪያ ሰይጣን ወደ ሔዋን መጣ፣ ሔዋን እያወራት መጨረሻ ላይ ግን ከእግዚአብሔር ነው የለያቸው። ከእግዚአብሔር ሲለያቸው ግን ተመሳሳይ ነገር አቅርቦላቸው
እግዚአብሔርን አንደኛ ሰይጣን ውሸታም ነው ያደረገው። እዛ ጋር እንደምታየው ትሞታላችሁ ብሏል ሲላት ትሞታላችሁ ብሎናል ብላ ሔዋን ስትነግረው እሱ ግን አትሞቱም አላት። እዚህ ጋርም አሁን ኢየሱስ ክርስቶስ በእኔ በቀር ብሏል እና ሌላ መንገድ ስለ ከእግዚአብሔር ጋር ስትጸልዩ ወደ ማርያምም ወደ መላእክትም ትጸልያላችሁ። ይሄንን ልታብራልኝ ትችላለህ? አልገባኝም፣ እንድታስረዳኝ ማለት ነው። እሺ በመጀመሪያ የሰራሽው ንጽጽር ስህተት መሆኑን ልንገርሽና ከዛ ወደ ሐሳቡ ገባለሁ። ሰይጣን እግዚአብሔርን ሐሰተኛ አድርጎ የእርሱን ቦታ እንዳትይዙ ነው፣ እንደው ክብር ስልጣን እንዳታገኙ ነው ሞትን ትሞታላችሁ ያላችሁ ብሎ ደለላቸውና በውሸት ቃል እንደውም ገዢ እንደሚሆኑ ነገራቸው። ሰው ከዛ በሉ። እነርሱ ግን እግዚአብሔር ያለው ተፈጸመባቸው፣ ሰይጣን ያለው ማታለያ ነበረ። ልክ እንዲሁ አመጣሽውና ኢየሱስ እኮ በእኔ በቀር ብሏል ብለሽ አንጠልጥለሽ ተውሻት። ሐሳቧ ግልጽ ስለሆነች ስለገባችኝ ማታለያ ወይም ደግሞ ማነጻጸሪያ ሆኖ የገባ የቅዱሳን ምልጃ የለንም። አስታራቂያችን አንድ ነው፣ መካከለኛው አንድ ነው፣ እርሱም ጌታ ኢየሱስ ክርስቶስ ነው። በደሙ ያገኘነው ስርየትን የሚተካ ምንም አይነት ሌላ መስዋዕት የቀረበ የለም፣ ሊቀርብም አይችልም። ሊቀርብ ቢችል ኖሮ ጌታ ሰው ባልሆነ ነበረ። ስለዚህ ስለሌለ እግዚአብሔርም አየ ተመለከተ፣ ወደ እርሱ የሚማልድ እንደሌለ ስላየ ወይም ስለተመለከተ የገዛ ክንዱን ላከ፣ መድኃኒት አመጣለት ተብሎ ተጽፏል ኢሳይያስ መጽሐፍ ላይ ማለት ነው። ስለዚህ ከእርሱ ውጪ ቤዛ ሆኖ ያዳነን አለ ያነጻን አለ ብለን አናምንም። የቅዱሳን ምልጃን እንደ ክርስቶስ ማዳን ማስታረቅ አድርገንም አንቆጥርም አናምንም። ይኸውን እንድታውቁ የምፈልገው የእናንተ ምልከታ ነው። ልክ እኛ ቅዱሳን ያማልዱናል ስንል አይ ኢየሱስ አያማልድም ማለት ነው እያልን መስሎ ማነው ኢየሱስ አያድንም የምንል አድርጋችሁ የምትረዱት እናንተ ናችሁ። እኛ ግን እንደዛ አይደለም ምናምነው ምንድነው? በኢየሱስ ክርስቶስ መዳንን አግኝተናል፣ ወደ ቤተክርስቲያን ተጨምረናል። በዚች ቤተክርስቲያን ውስጥ ምን አለ? የክርስቲያኖች ህብረት አለ። በህብረት ውስጥ ደግሞ አንዱ ለአንዱ ይጸልያል። አንደኛ ቆሮንቶስ ምዕራፍ 12 ላይ በትክክል ይተሳሰቡ ዘንድ ይላል ቁጥር 27 አካባቢ ላይ አንዱ ብልት ሲደክም ሌሎቹ አብረው ሲያዝን አብረው ያዝናሉ፣ ሲደሰት አብረው ይደሰታሉ። ጳውሎስ ደግሞ በጢሞቴዎስ መልእክቱ ላይ መልጃ ስለ ሰዎች፣ ስለ ነገስታት፣ ስለ መኳንንት ሁሉ እንዲደረግ እመክራለሁ ይላል። መልጃ ስለ ሰዎች ሁሉ ማለት ነው። ከዛ ምን ይላል መሰለሽ? መዳናችንን በሚወድ በእግዚአብሔር ፊት ይህ ደስ የሚያሰኝ ነው ይላል። የቅዱሳን ምልጃ የምንለው ይሄንን ነው፣ ልመና ማለት ነው። ወዴት የሚደረግ? ወደ እግዚአብሔር። ይለምኑልናል እያልን ነው እንጂ ደማቸውን ያፈሱልናል እያልን አይደለም። ሊያፈሱም አይችሉም፣ ቢያፈሱም አያድነንም። የሚያድነን የመስዋዕትነት አንዴ በክርስቶስ የተደረገ ነው ማለት ነው። ጳውሎስ በተደጋጋሚ ስለኔ ጸልዩ ሲል ተመልክተናል። ስለኔ ጸልዩ ማለቱ የክርስቶስን ደም መግፋት ካልሆነ እኔ ቅዱሳን ስለኔ ጸልዩ ስላቸው የክርስቶስን ደም መግፋቴ ሊሆን አይችልም። ለጳውሎስ ካልተረጎምሽው ለኔ አትተረጉሚው። ይቅርታ፣ እሱኛውን ሳይሆን አሁን መላእክት አሉ በዚህ ምድር ላይ ያለ በትክክል እውነትህን ነው። ሌላ አንተ ጸልይ ይችላል በክርስቶስ ያመነ ሰው እሱ ልክ ነህ። ግን ከዚህ ምድር ያው የተለዩን ሰዎች አሉ። ማርያ ምን አልከኝ? እሱ ሊያብራራልሽ ወደዛ ልሄድ ነበር። አንደኛ ቆሮንቶስ ምዕራፍ 12 ነው ሄደልሽ። ግን አንድ ነገር እንድትረጂ ከይቅርታ ጋር ከዮባ ጋር ትቀጥያለሽ። አንድ ሐሳብ ላንሳልሽ። በእኔ ጸሎት እግዚአብሔር ያንቺን ኃጢአት ይቅር ሊል እንደሚችል ወይ ደግሞ የኃጢአት ስርየት አንቺ ልታገኝ እንደምትችል ታምኛለሽ? እኔ ንስሐ ሳልገባ እንደሱ አይሆንም። እኔ ልቤን ወደ ክርስቶስ ሊመልሰው ይችላል። አንተ ተጸልይልኝ ለኔ አዛን ወደ እሱ ሊመልሰው ይችላል። ግን እኔም መመለስ ይኖርብኛል። እኔ የኃጢአት ስርየት ስለዚህ በእኔ ጸሎት አንቺ የኃጢአት ስርየትን ወይ ደግሞ የኃጢአት ይቅርታን ካገኘሽ ይሄ ከክርስቶስ ደም ውጪ የተደረገ ነገር ነው? አይደለም። አንተ ስትጸልይ እኔም እመለሳለሁ። ከዛም በኋላ ነው የኃጢአት ስርየት የማገኝ። ከክርስቶስ ውጪ ሌላ ዳኛ አልሆንኩም እኔ። ነገሩ እኮ አንተ በዚህ ምድር ያለ አለ መጽሐፍ ቅዱስ ላይ የጻድቅ ጸሎት በስራዋ እጅግ ኃይልን ታደርጋለች ይላል። ሌላው ደግሞ እንደዚህ
ሂዱ ወደ ማርቆስ ላይ ነው ቃሉ ምን እንደሚል አንብብልሽ ማርያ ቃሉ ምን እንደሚል አንብብልሽ ያዕቆብ 5 ቁጥር 14 ላይ እንደዚህ ይላል ከእናንተ የታመመ ማንም ቢኖር የቤተክርስቲያን ሽማግሌዎች ወደ እርሱ ይጥራ በጌታም ስም እርሱ ዘይትን ቀብተው ይጸልዩለት ይልና የእምነትም ጸሎት ድውዩን ያድናል ጌታም ያስነሳዋል ኃጢአትንም ሰርቶ እንደሆነ ይሰረይለታል ይላል አይደል ኃጢአትንም ሰርቶ ምን ይደረግለታል ይሰረይለታል ስለዚህ በአንድ ሰው ጸሎት ሌላ ሰው የኃጢአት ይቅርታ ማግኘት ይችላል ማለት ነው አይደል እዛ ጋር ድውዩ ሄዷል አምኖ ነው ሄደው ያመነ ሰው ነው ስለዚህ ይሰረይለታል በደንብ ስለዚህ አዮባ ቀጥላው እኔ ላነሳላ ስለፈለኩ ነው እዚህ ላይ እንትን ብሎ አዮባን ቀደም ያነሳልሽን ሐሳብ አዮባ ይጨርስልሽ አንደኛ ቆሮንቶስ ምዕራፍ 12 ቀጥል አዮባ እሺ በመሃል ስለገባች ነበር ቀጥል የጠየቀችው ጥያቄ እዛው ልመልሰው ነበረ ለማን እንዳንይዝ አንደኛ ቆሮንቶስ ምዕራፍ 12 ላይ በትክክል ይተሳሰቡ ብሎ ሲል ስለ ብልቶች ነው የሚናገረው በቤተ ክርስቲያን ውስጥ ወይም በአካል ውስጥ ስላሉ ብልቶች ቤተ ክርስቲያን የክርስቲያኖች ህብረት ነች በዚህ ህብረት ውስጥ እያንዳንዳችን ብልቶች ነን አንዱ ብልት ሲደክም ሌላ ያበረታዋል ሲደሰት አብሮት ይደሰታል ሲያዝንም አብሮት ያዝናል ይሄ ጸሎት ይሄ አንዱ ለአንዱ ማሰብ የክርስቲያኖች ጸባይ ነው የቤተ ክርስቲያን ጸባይ ነው ማለት ነው ቤተ ክርስቲያን ብለን ስንል በምድር ያሉ ሩጫቸውን ያልጨረሱ ክርስቲያኖች በሰማይ ያሉ ሩጫቸውን የጨረሱ ክርስቲያኖችንም ያጠቃለለ ነው በደንብ አስተውይ ቤተክርስቲያን ስንል የክርስቶስ የሆኑቱ እያልን ነው የክርስቶስ ተከታይ እያልን ነው ምክንያቱም በማቴዎስ ወንጌል ምዕራፍ 28 ላይ ምን ብሎ ይናገራል ሂዱ አሕዛብን ሁሉ እያጠመቃችሁ ምን ያድርጓቸው ይላል ደቀ መዛሙርት ያድርጓቸው ደቀ መዝሙር ማለት ደግሞ የጌታ መሆን ማለት ነው በሌላ ስፍራ ላይ የኔ ያድርጓቸው ብሎ ሲፈታው ስለምንመለከት ማለት ነው የእርሱ መሆን ነው የእርሱ መሆን ክርስትና ነው ይሄ ክርስትና በምድር የቆመ አይደለም በስጋ ስንለይ በቃ ክርስትናችን እዚህ የሚቀር ከሆነ ክርስትናችን ከንቱ ነው የሚሆነው ምክንያቱም ጳውሎስ ምን ብሎናል ትንሳኤ ሙታን ከሌለ ስብከታችን ከንቱ ነው አይደል ስለዚህ በክርስቶስ ትንሳኤን አግኝተናል ያገኘነው ትንሳኤ ዘላለማዊ ነው የሚያደርገን ከክርስቶስ ጋር ነው የሚያኖረን ይሄ ነው የክርስትና መሰረታዊ እምነት ማለት ነው ሞተን የምንቀር አይደለንም የሚለው ቆይ አንዴ ልጨርስልሽ ሞተን የምንቀር አይደለንም የሚለው መሰረታዊ እምነታችን ነው በዚህ ውስጥ በክርስትና ውስጥ መልጃ አለ መልጃው በምድር የሚቆም ነው የሚል አንድም የመጽሐፍ ቅዱስ ጥቅስ የለም ይቆማል ብሎ ካልጻፈ ይቆማል ብዬ ማመን አይጠበቅብኝም መማለዳቸው ግን መለመናቸው ግን ተነግሮኛል ልክ ሲሞቱ ልመና ያቆማሉ በፍጹም አያቆሙ ጸሎት ያቆማሉ አያቆሙ አምልኮ ያቆማሉ አያቆሙ ለምሳሌ ራእይ ላይ የታረዱ ነፍሳት ሲጸልዩ ተመልክተናል ሲጸልዩ ከተመለከትን አይ ለቅዱሳን ሲሆን ግን ወይም ለምንድነው ለምልጃ ሲሆን ግን ለሌላ መለመን ሲሆን ግን ያቆማሉ የሚል ጥቅስ ላገኝ ይገባኛል እንደዚህ አይነት አመለካከት ለመያዝ ማለት ነው መለመናቸው ሲያቆሙ ስላላየው ለኔ ግን እንዳይለምኑልኝ የሚያደርግ ጥቅስ ካለ እሱን ትነግሪኝና የሚነግረኝም ካለ ተጠቁሚኝና እናያለን በተረፈ ግን በምድር ምልጃ አለ በሰማይ ምልጃ አለ ይጸልያሉ በምድርም በሰማይም ሕያውነታቸው የክርስቲያን ሕያውነት የሚኖር ስለሆነ ማለት ነው በእኔ የሚያምን ሕያው ነው ቢሞት እንኳን አስነሳዋለሁ ብሏል ዮሐንስ ወንጌል ምዕራፍ 11 ላይ ከዚህ እምነታችን የተነሳ ነው የቅዱሳን ምልጃ የምንቀበለው የክርስቶስን ደም ለመሸፈን አይደለም ሲጀመር ይማልዱልናል የምንላቸው ቅዱሳኖች በክርስቶስ ደም የተዋጁ የዳኑ ክርስቲያኖች ናቸው ካልዳኑ በክርስቶስ ደም ካልተቀደሱ ሲጀመር አይደለም ቅዱስ ሊባሉ ይቅርና ከጅምሩ ራሳቸውም ድነትን የሚያገኙ አይሆኑም ማለት ነው ጨርሻለሁ ያኔ አሁን እንደዛ ስለኝ ጊዜ ይቅርታ አድርግልኝና በመጀመሪያ እኔ ጠይቄ የምፈልገው በዚህ ምድር ላይ ያሉት እንደሚጸልዩ ያዕቆብ ላይ ነው አንብባል በትክክል ለሱ ማምናል ነገር ግን በሰማይ ይቀጥላሉ የሚል ደግሞ አልተጻፈም እሱኛውን ማለት በትክክል የተጻፈ ካለ አሳየኝ ሲቀጥል ደግሞ አንዴ ልጠይቅ የምፈልገው ክርስቶስ በምሳሌ ሲያስረዳ ምን አለ ስለ አልዓዛር ማለት ነው አልዓዛር ነው ሀብታሙ ሰውዬ ከዛ እሱ ሰውዬ ሞተ ከዛም በኋላ አልዓዛርና ስልሳውና ሄዶ ማለት ሄዶ ወንድሞች አሉኝ በምድርና ሄዶ ይንገራቸው ሲል በምድር ወንጌልን ለመስበክ እርስ በርስ
እዛው በምድር አሉላቸው ነቢያትም አሉ እዛ መስማት ይችላሉ አለ። ስለዚህ አንድ ነገር እዚህ ጋር በግልጽ ኢየሱስ ክርስቶስ ሲናገር አንደኛ ምንድነው በምድር እርስ በርስ ነው እንጂ በሰማይ ያለ አካል ለኛ ምንም አይነት ሪሌሽንሺፕ እንደሌላቸው ነው ማለት በግልጽ ተናግሯል። ሲቀጥል ደግሞ አልተጻፈም ማለት ሌላ ቶፒክ ውስጥ እየገባች መሰለኝ ዮባ ታችን ተሳስተሻል። ሲጀመርኛ መልጃ ብለን ስንል ከሰማይ መተው ይንገሩን የሚል ነው እንደ እምነታችን አይደለም። እዛ ጋር የነበረው ጥያቄ ምንድነው? በምድር 5 ወንድሞች አሉኝ እንደኔ ወደዚህ እንዳይመጡ ይንገሯቸው ብሎ ነው የጠየቀው አይደለ? መጀመሪያ መጠየቁን ማመን አለብሽ። በሲኦል ያለው አብርሃምን ሲለምን ተመልክተሻል። እሱን ትቀበይዋለሽ ወይ ነው። ሲቀጥል ግን በሰማይ ያሉት መተው ይንገሩን የሚል እምነት ስለሌለን ይሄን ለኛ መጥቀስ አይጠበቅብሽም። እኛ ይጸልዩልናል ያለው በሰማይ መጸለያቸውን አሳይሻለሁ። እዛም ጋር ሲጸልዩ ሲለምን ተመልክተሻል። መናገር ይችላል ማለት ነው። መጸለይ ይችላል ማለት ነው። ሲጀመር መጸለይ፣ መለመን እነዚህ የነፍስ ግብር ናቸው። የሞተን ሰው ሄደሽ በድኑን ለምን ብትዩ የለም በድን ነው ብትጥዩም ብታነሹም አያውቅም። ነፍስ ግን ሕያዊት ናት። ራእይ ምዕራፍ 6 ላይ ቁጥር 9 ጀምሮ 5ኛው ማህተም በተፈታ ጊዜ የታረዱ ነፍሳት ከመሰዊያው በታች አየሁ። እነሆ ቅዱስና እውነተኛ ጌታዊ እስከ መቼ አትፈርድም ሲሉ ሰማው ይላል። የታረዱ ነፍሳት ሲጸልዩ ተመለከትን አይደለ ማርያም? ታምኛለሽ? የታረዱ ነፍሳት ወይም ሰማዕት ሆነው ያለፉ ነፍሳት እንደሚለምኑ ታምኛለሽ? እና ምን ብለው ነው የለመኑ የነበረው? መጀመሪያ መለመናቸውን ታምኛለሽ? መጀመሪያ መለመናቸውን በጣም ጥሩ። መለመናቸውን ካመንሽ ስለ ሰው መለመናቸው የሚቆም የቱ ጋር እንደሆነ ንገሪ። ምክንያቱም በምድር እያሉ አንዱ ለሌላው መለመን አለ። በሰማይ ሲሄዱ ደግሞ ወደ እግዚአብሔር መጸለያቸው መለመናቸው አልቆመም። ነገር ግን ስለ ሰው መጸለይ የቆመበትን ቦታ ንገሪ። ስለማን ነው እነሱ እየለመኑ የነበረው? እነርሱ በምድር የነበሩት ላይ እስከ መቼ አትፈርድም? ምክንያቱም ገዳዮች አሉ በምድር እስከ መቼ ደማችን ያፈሰሱት ላይ አትፈርድም እያሉ ነው። እና ፍረድባቸው እንጂ ታረቃቸው እያሉ ነው ስለምን ነበር? እኔ እዛ ጋር ላሳይሽ የፈለኩት ምንድነው እነዛ ነፍሳት የታረዱ ነፍሳት እንደሚጸልዩ ነው። እሱን አሳይቼሻለሁ። በምድር እያሉ ደግሞ ይጸልዩ እንደነበረ መጸለይ ደግሞ ግዴታም እንደሆነ ጳውሎስ ምንድነው እግዚአብሔርን በመምሰልና በጭምትነት እንኖር ዘንድ ስለ ሰው ሁሉ ምልጃ እንዲደረግ አሳስባለሁ ብሏል። ስለዚህ ስለ ሰው ሁሉ ምልጃ እንደሚያደርጉ ተነግሮናል። አዎ በምድር ነው ብለሽኛል። ችግር የለውም። አዎ በምድር ነው። በሰማይ ሲሄዱ ይቆማል የሚል ጥቅስ አለሽ ወይ ነው የኔ ሐሳብ። እኔ በሰማይ ሲሄዱ ይቆማል የሚልም ጥቅስ የለኝም። በሰማይ ሲሄዱ ይቀጥላል የሚል ጥቅስ የለኝም። እዛ ጋር በጣም ጥሩ። አንዴ ማርያም እኛ ለምነን አንዴ በሰማይ ሲሄዱም ይቀጥላል የሚል ጥቅስ የለኝም፣ ይቆማል የሚልም ጥቅስ የለኝም አልሽ። ለምንድን ነው አንዱን የመረጥሽው? ይቆማል የሚለው ለምን መረጥሽ? ጥቅስ ከሌለ ለምን መረጥሽ? ዮሐንስ ራእይ መጨረሻው ላይ ምን ይላል? በዚህ መጽሐፍ ላይ ከተጻፈ የሚጨምርም የሚቀንስም ብሎ ማስጠንቀቂያ ተናግሯል። ስለዛ እኔ አሁን የትንቢት መጽሐፍ ነው የሚለው አይደለ? አይቀጥልም ብዬ እኔ አልቀጥልም። ዝም ነው የምለው። ዝም ካለ ዝም ነው። ዝም ከሆነ እኮ መተሽ እኮ አይቀጥልም ብለሽ መቀጠል አልነበረብሽም። ለምሳሌ እኔ በሰማይ ይቀጥላል ብዬ ስል ሊሆንም ላይሆንም ይችላል ብለሽ ዝም ነበር ማለት የነበረብሽ። መተሽ ግን እየተቃወምሽ ነው። ችግር የለውም። አሁን የጠቀሽው የራእይ ላይ ያለው በዚህም የትንቢት መጽሐፍ ነው የሚለው ስለ ራእዩ ነው እያወራ ያለው። አስቀድሞ ደግሞ ያ ሁሉ መጽሐፍት ሁሉ ተሰብስበው አንድ ላይ ሆኖ አይደለም ያ የተጻፈው፣ ስለ ትንቢቱ ነው። ያ ደግሞ ለብቻው ራሱን የቻለ አንድ መጽሐፍ። ሁሉም አሁን መጽሐፍ ቅዱስ ብለን የያዝናቸው ራሳቸውን የቻሉ መጽሐፍት ናቸው። መጽሐፍ ቅዱስ ደግሞ የመጽሐፍት መድብል ሆኖ መጽሐፍ ቅዱስ ብለን አንድ ላይ የተቀበልነው ነው። ለማንኛውም ግን እምነታችን እንደዛ ነው። ረጅም ሰዓት ፈጀን መሰለኝ። ቀጥሉ ጋዲ። ማርያ አሁን እዩ ከቅድም ጀምሮ የነገረሽን ነገር በልብሽ ያዢው። ግን እንደው ቅድም አንድ ያነሳሽው ነገር አለና አብርሃም ሙሴና ነቢያት አሏቸው ብሎ ተናግረዋል አይደል? እንዴት አወቀ ሙሴና ነቢያት እንዳሏቸው መሬት ላይ? እኛ እዚህ ያመኑ ክርስቲያኖች አሉ።
አይ አብርሃም እንዴት አወቀ? አብርሃም ከነበረበት ቦታ አብርሃም ኦልሬዲ ከሞተ በኋላ ነው አይደል? ይሄ ታሪክ እውነተኛ ታሪክ ነው አይደል? አዎ እንዴት አወቀ? ሙሴና ነቢያት ወንድሞቼ ምድር ላይ ያሉ ወደ እነርሱም ላይክ እነርሱም ወደዚህ እንዳይመጡ ብሎ ላይክ ያ ነዌ ሲጠይቅ አብርሃም እንዴት አወቀ? ሙሴና ነቢያት አሏቸው እንዴት አለ? ምድር ላይ ስላለው ነገር እንዴት አወቀ? ምድር ላይ ያለ ነገር እኔ ይቅርታ አድርግልኝና እንዴት አወቀ የሚለውን እኛውንም አላውቅም ማለት ግን እዛ ጋር አውቆታል ኦልሬዲ ግን እኔ እንዴት እንዳወቀ አላውቅም። ጀስት አብርሃም አንድ ላይክ ምድር ላይ በነበረበት ሰዓት ላይ በእግዚአብሔር መንገድ ይመላለስ የነበረ ሰው ነው አይደል? ስለዚህ ጭራሽ ገነት ሳይገባ ነው አይደል ይሄን ነገር ያወቀው ማርያም? የት እንደነበር እንጃ ክፍሉን ለምን መሰለሽ ታሪኩ ጌታችን ኢየሱስ ክርስቶስ በስጋ በተገለጠበት ሰዓት ስለሆነ የተናገረው which means ጌታ ከመምጣቱ በፊት የነበረ ነገር ነው። ጌታ ደግሞ መጥቶ ደሙን ከማፍሰሱ በፊት ገነት አልተከፈተም አይደል? ስለዚህ ገነት ሁላ ሳይገባ ነው አብርሃም ይሄንን ነገር አይደለ ምድር ላይ የነበረውን ነገር ያወቀው። ምን መሰለሽ አንድ ነገር ልጨምርሽ ስለፈለኩ ነው። ዮባ ብዙ ነገር ስላወራሽ ሌሎች ሰዎችም ገስ ላይ ስላሉ አንድ ነገር እንትን ልበልሽ። ከእውቀትም አንፃር ከምንም አንፃር ቅዱሳን ያውቃሉ ወይ ደግሞ አሁን ለምሳሌ እኛ እንዲህ እርዱን ስንላቸው ያውቃሉ ስንል አንድ ጥቅስ ላንብብልሽናሽ ሐሳባችን ቤተክርስቲያናችን እንደምታምን እነግርሻለሁ። የዮሐንስ ራእይ ምዕራፍ 5 ላይ ማርያም ዮሐንስ ራእይ ምዕራፍ 5 ላይ ቁጥር 12 እና 13 ላንብብልሽ። አንቺም ያዡና በኋላ ማንበብ ትችያለሽ። ኦኬ እንደዚህ ይላል ቁጥር 12 ላይ ዮሐንስ ነው እንግዲህ በታላቅ ድምጽም የታረደው በግ ኃይልና ባለጠግነት ጥበብም ብርታትም ክብርም ምስጋና በረከትም ሊቀበል ይገባዋል አሉ። በሰማይ ስላለው ነገር ነው አይደለ? ጌታን እንዴት እንደሚያመልኩት ነው አይደል እያየ ያለው? ቁጥር 13 ላይ እንደዚህ ይላል ዮሐንስ በሰማይና በምድርም ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ በእነርሱም በደንብ አስተውይ። በሰማይና በምድር ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ በእነርሱም ውስጥ ያለ ሁሉ በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉ ይሁን ሲሉ ሰማሁ ይላል አይደል ዮሐንስ? ምን አለ? ሰማሁ ነው ያለው አይደል? ፍጥረት ሁሉ ለእግዚአብሔር አምልኮ ሲያቀርብ ዮሐንስ እንዴት ሊሰማ ቻለ? ይሄ ራእይ እንደሆነ ታውቃለህ። እኔ አሁን ራእይ መሆኑ አለመሆኑ ላይ አይደለም ሰማሁ ነው እያለ ያለው አይደል? ስለ መስማት ነው እያወራ ያለው አይደል? ሰማሁ ነው ያለው። ልክ ነው። ሰማሁ ሂጅሚስ አሁን እኔ መጽሐፍ ቅዱስ ሰማሁ ካለ ሰማሁ ነው አይደል? ማርያም እጂስ ሌላ ነገር ውስጥ አንገባምና ዮሐንስ እንዴት ሊሰማ ቻለ? የፍጥረትን ሁሉ ሰው በባህሪው የፍጥረትን ሁሉ አምልኮ ወይ ጸሎት ወይ ደግሞ ፍጥረት ሁሉ ለእግዚአብሔር የሚያቀርበው ነገር ሊሰማ ይችላል በባህሪው የሰው ልጅ አይችልም። ዮሐንስ በነገራችን ላይ አልሞተም ታውቃለህ። በራእይ ታንቆ ሄዶ ነው እንጂ እኔ ስለመሞት ስላለመሞት አይደለም የኔ ጥያቄ። ዮሐንስም በዩ በስጋ ያለም ሰው በምንም ያለ ሰው ፍጥረት ሁሉ ለእግዚአብሔር የሚያቀርበውን አምልኮ ሊሰማ ይችላል ፍጥረት ሁሉ ያው ችሏል በባህሪው እሱማ ልክ ነሽ ችሏል በባህሪው ሊሰማ ይችላል በባህሪው የሰው ልጅ በባህሪው አይችልም በዚህ ምድር ላይ ያለ ሰው ማን ነው ገላጭ መንፈስ ቅዱስ ሲገልጥ ነው አይደል እንደዚህ አይነት ጸጋ ሊሰጥ የሚችለው በጣም ጥሩ ቅድም አብርሃም ላይ የሚያነሳውልሽ ታሪክ ባይዘው እሱ ነው ሌላ አንድ ልጨምርልሽና አንድ የቤተክርስቲያናችንን አንደርስታንዲንግ ነግሬሽ ወደ ሌላ ሰው እንቀጥላለን ለምሳሌ የሉቃስ ወንጌል ምዕራፍ 15 ቁጥር 10 ላይ አንድ ቃል እናገኛለን አይደል ማርያም ምን ነው ህዝብን ይቅር ሲያስብሉ እንዳለ ታውቂያለሽ ያንተን አንበብልኝ እሱን ፓርት ኦኬ እሺ እስካሁን ያልኩሽን ነገሮች ያዢና ከዛ ትንቢተ ዘካርያስ ላይ ምዕራፍ 1 ማለት ነው ያው እግዚአብሔር እንደምታውቂው የኢየሩሳሌምና የይሁዳን ከተሞች ያው ተቆጥቷቸው ነበር አይደል ህዝብ እስራኤል 70 ዓመት እሺ ጥቅሱን ያዢውና ማነብልሽ ነገር ስሚ ትንቢተ ዘካርያስ ምዕራፍ 1 ቁጥር 12 ላይ እንደዚህ የሚል ቃል አለ ኦኬ ከቁጥር 10 ጀምሮ ማንበብ ትችያለሽ ቁጥር 12 እንደዚህ ይላል የእግዚአብሔርን መልአክ መልሶ ኦኬ በደንብ ስሚ የእግዚአብሔርን መልአክ መልሶ አቤቱ የሰራዊት ጌታ ሆይ እነዚህ 70 ዓመት የተቆጣቸውን የኢየሩሳሌምንና የይሁዳን ከተሞች የማትምራቸው እስከመቼ ነው አለ አቤቱ የሰራዊት ጌታ እግዚአብሔር ሆይ እነዚህ 70 ዓመት የተቆጣቸውን የኢየሩሳሌምና የይሁዳ ከተሞችን የማትምራቸው እስከመቼ ነው አለ አሁን ከዚህ ንግግር ምንድነው የምንረዳው የኢየሩሳሌምና የይሁዳ ህዝቦች 70 ዓመት እግዚአብሔር ምህረት እንዳላከላቸው አይደል ነው አይደል የምንረዳው
የማትምራቸው እስከ መቼ ነው ብሎ ሲጠይቅ ደግሞ ምን እያደረገ ነው ከተባለ ቃል በቃል ማራቸው እያለ ነው አይደል? ሪቶሪካል ጥያቄ ነው እየጠየቀ ያለው። በጣም ጥሩ። ከዛ ቁጥር 13 ላይ ተመልከች። ኢማጂን አንድ እግዚአብሔር መልአክ ነው። እግዚአብሔርን እስከ መቼ ነው 70 ዓመት ሙሉ እንደ ህዝብ ነው። ኦኬ 70 ዓመት ሙሉ ምህረት ያላገኙ ህዝቦችን የማትምራቸው እስከ መቼ ነው ብሎ እግዚአብሔርን ይጠይቀውና ቁጥር 13 ላይ እንደዚህ ይላል። እግዚአብሔርን መልሶ ከኔ ጋር ይነጋገር ለነበረው መልአክ በመልካምና በሚያጽናና ቃል ተናገረ። ስለዚህም ከኔ ጋር ይነጋገር የነበረው መልአክ እንዲህ አለኝ፣ ስበክ እንዲህም በል፣ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እኔ በታላቅ ቅናት በኢየሩሳሌምና በጽዮን ቀንቻለሁ። እኔ ጥቂት ብቻ ተቆጥቼ ሳለሁ እነሱ ክፋትን ስላገዙት ባልተቸገሩት አሕዛብ ላይ እጅግ ተቆጥቻለሁ እያለ ይናገራል። ቁጥር 16 ላይ እንደዚህ ይላል፣ ስለዚህ እግዚአብሔር እንዲህ ይላል፣ ወደ ኢየሩሳሌም በምህረት ተመልሻለሁ፣ ቤቴ ይሰራባታል፣ በኢየሩሳሌምም ላይ ገመድ ይዘረጋባታል ይላል የሰራዊት ጌታ እግዚአብሔር። ከዛ እግዚአብሔር ያ መልአክ ይህንን ነገር ጠይቆ እግዚአብሔር ወደ ኢየሩሳሌም በምህረት እንደተመለሰ ይናገራል አይደል? ስለዚህ እነዚህ ህዝቦች በመልአኩ ምልጃ ነው ምህረት ያገኙታል። ይቅርታ አድርግልኝና እዚህ ጋር አንድ ጥያቄ ልጠይቅህ። አይ ቆይ እንጨርስና ትጠይቅኛለሽ። በመልአኩ ምልጃ ነው አይደለም ምህረት ያገኙት? እዚህ ጋር ልክ ነው። መልአኩ ጠየቃ። ያው ልክ ነው። ስለዚህ አሁን እኛ ቅዱሳን መላእክትን እንኳን አግዙን እርዱን ብለናቸው አይደለም እኔና እንጂ ሳንጠይቃቸው ራሱ ቅዱሳን መላእክት ስለኛ እንደሚጸልዩ ያሳያል አያሳይም? ይሄ ጥቅስ እዛ ጋር ባለው ልክ ነው። እኔ አሁን ሙሉ ለሙሉ ነው ልል ወይ አልችልም አልችልም። ለምን መሰለሽ? አይ ጥቅሶቹን ያዣቸውና ግልጽ ስለሆኑ ማለት ነው። አንድ ጥቅስ ልጨምርልሽና ቅዱስ ጳውሎስ ስለዛ አይደለ ሁሉ መዳንን ይወርሱ ዘንድ አይደል ይላል አይደል? ዕብራውያን ምዕራፍ 1 ቁጥር 14 ላይ ልክ ነው። ሁሉ መዳንን ይወርሱ ዘንድ ሁሉ መዳን ቆይ አንዴ ቃሉን ላንብብልሽ ቃል በቃል እሺ ፐርፌክትሊ እንዳነበው ለሚሪ ዘቨርስ ዕብራውያን ምዕራፍ 1 ቁጥር 14 ላይ እንደዚህ ይላል ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉምን ይላል አይደል? ይላል። ስለዚህ እኛ መዳንን እንድንወርስ ቅዱሳን መላእክት ያግዙናል አያግዙንም? ማርያም የሚላኩ የሚያገለግሉ ነው የሚልኩ ይላል። ከእግዚአብሔር ተልከው ከዛ ያግዙናል። ይሄንን ትርጉም ኦኬ። የክርስቶስ ኢየሱስ የማዳን ስራ ሳይበቃ ቀርቶ ነው ለምን የመላእክት እገዛ አስፈለገ? እኛ መዳንን እንድንወርስ የሚላኩ ይላል። ከእግዚአብሔር ዘንድ ይላኩ እሱ ይላል። የክርስቶስ ኢየሱስ የመስቀል ስራ ሳይበቃ ቀርቶ ነው መላእክት ለምን የመላእክት እገዛ ለምን ያስፈልጋል? ሰው መዳንን እንዲወርስ ብሉይ ኪዳን ላይ አይተሃል። ዳንኤልን ከአንበሳ አዲስ ኪዳን ላይ አሁን ያነበብኩልሽ እኮ ዕብራውያን ምዕራፍ 1 ቁጥር 14 የአዲስ ኪዳን ጥቅስ ነው። አይ ይላካል የሚለውን ላሳይ ነው። እዛ ላይ መላካቸውን አይደለም እኔ ለማገዝ ነው የሚለው። ለማገዝ ስልሽ የክርስቶስ ኢየሱስ አሁን ጴጥሮስን አዲስ ኪዳን ላይ ጴጥሮስን ታውቃለህ፣ የወህኒውን በር ከፍቶ አስወጥቶት ምናምን ነገር አለ። እሱ ቀጥታ ከመዳን አንጻር ነው። አሁን ጳውሎስ እዚህ ጋር እየተናገረ ያለው ማርያምን መሰለሽ ከመዳን አንጻር ነው። ሁሉ መዳንን ይወርሱ ዘንድ ነው የሚለው ከመዳን አንጻር ነው እንጂ አሁን እዚህ ጋር ቅዱስ ጳውሎስ እያለ ያለው አሁን ከእስር ቤት ቅዱሳን መላእክት እንዲህ ከማለት ሳይሆን መዳንን ይወርሱ ዘንድ ነው የሚለው። ድህነት ጴጥሮስ ነው ያዳነው አይደል እንዴ? እንደነገ ጠዋት ሞት ነው ሊፈረድበት ያለው ጴጥሮስ። ስለዚህ ያንን ከእግዚአብሔር ተልኮ ያዳነው። ወደ ጴጥሮስ እንሄዳለን። አሁን የኔ ጥያቄ ስለ መዳን ስለ ሳልቬሽን ነው እየተወራ ያለውና ሁሉ መዳንን ይወርሱ ዘንድ የተባለው ለማገዝ በምን መልኩ ነው? መዳንን እንድንወርስ የሚያግዙ መላእክት መዳንን እንድንወርስ የሚያግዙ በምን መልኩ ነው? መዳንም ማለት ከዘላለም ሞት ነው። ከዘላለም ሞት ሁሉ መዳንን ይወርሱ ዘንድ መዳን ማለት ሳልቬሽን ማለት የእግዚአብሔር መንግስት ነው አይደል? የእግዚአብሔር መንግስት ነው። ስለዚህ መላእክት የእግዚአብሔር መንግስት እንድንወርስ ያግዙናል አያግዙንም? ያግዙናል አይደል? በዚህ ጥቅስ መሰረት እሱ ጋር የተጻፈው እሱ ይሄኛውን ፓርት ቀጥታ እንትና አድርጎ ነው መዳንን ይወርሱ ዘንድ ማለት መዳን ማለት ድህነት ማለት ስለ ዘላለም ህይወት ነው አይደል? መዳን የተባለው ስለ ዘላለም ህይወት ብቻ ሳይሆን ከሞት እነ ጴጥሮስን በዛ በምድር ላይ ኢቭን ሲያድናቸው መዳን ይወርሱ ዘንድ እኮ ነው የሚለው ማርያም። ኤኒዌይስ እሺ ቃሉን አንቺ ገብተሽ ከአንቺ ጋር በጣም ብዙ ሰዓት ቆየ መሰለኝ። ቃሉን ሰምተሽ ከሆነ የመጨረሻ ጊዜ ልበልሽና አንድ ነገር ተናግሬ እኔ እጨርሳለሁ። ወደ ሌሎች
ሰዎች እንሄዳለን። ፎሎም ስለምታደርጊኝ ሌላ ጊዜ ላይ ስንገባም እየመጣሽ እንደዚህ ፍሪ የሆኑ ዲስከሽኖችን እናደርጋለን። ዋናው ትኩረት ማድረግ ያለብሽ ሐሳብ አሁን እዚህ ጋር ከሞት ስለመዳን ምናምን አይደለም እየተወራ ያለው፣ ወይ ፊዚካል ዴዝ አይደለም እየተወራ ያለው። መዳንን ይወርሱ ዘንድ ነው የሚለው። ኦኬ መዳንን ይወርሱ ዘንድ ማለት አቴን የምናደርገው ወይ ደግሞ ሴኪዩር የምናደርገው ሳልቬሽን ስለ ዘላለም ህይወት ነው እያወራ ያለው። ለምን መዳንን ይወርሱ ዘንድ እንጂ መዳን ብቻ ቢል ኖሮ ኦኬ አሁን ከስጋ በሽታ መዳን ከምን በሽታ ሊሆን ይችላል። መዳንን ይወርሱ ዘንድ ነው የሚለው። ኦኬ መዳንን። ስለዚህ መዳንን ይወርሱ ዘንድ ሲባል የሚወረስ ነገር በተስፋ የምንጠብቀው ስለ እግዚአብሔር መንግስት ነው እያወራ ያለው። መላእክት እንዴት ነው የእግዚአብሔር መንግስት እንድንገባ የሚያግዙን ከተባለ ቅድም ያነሳው ልጅ ትንቢተ ዘካርያስ በብዙ መልኩ አለ። በዋናነት ግን through their prayers ኦኬ በጸሎታቸው በተራዳይነታቸው ቅዱሳን መላእክት ያግዙናል። አሁን ይሄ ከክርስቶስ ኢየሱስ የመስቀል ስራ ጋር የሚጋጨው ነው አይደለም። በዛ ውስጥ ሆኖ ነው አክቲቭ የሚሆነው ራሱ በዛ ውስጥ ኦኬ ሁሉ ነገርና በአጠቃላይ ምንድነው ኢዮባ ቅድም ያነሳልሽ ሐሳቦች ጥቅሶች አሉ። እነዛን ጥቅሶች ገብተሽ አንብቢ። እኔም የሰጠሁሽ ጥቅሶች አሉ፣ እነዛን አንብቢ። ነገር ግን ቤተክርስቲያናችን ለምሳሌ ቅዱሳን ሁሌ እንናገራለን፣ ቅዱሳን መላእክትም ሆኑ ሌሎች ጻድቃን ሰማዕታት ከጌታ ጋር ያሉ ኦኬ ፔቲሽን ወይ ደግሞ እርዱን፣ አግዙን፣ አማልዱን ብለን ስንጠይቅ በራሳቸው ኃይል ይሰማሉ የሚል የቤተክርስቲያን ትምህርት የለም። ቅዱስ ጳውሎስ እንደሚናገረው ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ እንዳለው ይሄንንም ነገር መንፈስ ቅዱስ ነው የሚገልጥላቸው። ቀደም አሁን እኔና አንቺ ተነጋገርን። ዮሐንስ እንዴት ሰማ ስልሽ የእግዚአብሔር ስራ ነው አልሽ። አብርሃም እንዴት ሰማ ስልሽ የእግዚአብሔር ስራ ነው አልሽ። መልአክ ሰዎች ንስሐ ሲገቡ እንዴት ያውቃሉ ስልሽ ይሄ የእግዚአብሔር ስራ ነው አልሽ። ይሄም የእግዚአብሔር ስራ ነው። ኦኬ ቤተክርስቲያናችን እምነቷ እንደዚህ ነው። ለነበረን ቆይታ ማርያ በጣም ነው የምናመሰግነው። ሌላ ጊዜም እየመጣሽ እንደዚህ ደግሞ ሌሎች ቶፒኮች ላይ በደንብ ጥሩ ውይይቶች እንደምናደርግ ተስፋ አደርጋለሁ። ሩዜራ ክብርልን እህታችን። ቴንክ ዩ። አንድ ነገር ማለት ይችላል። አሁን ሰዓት በጣም ረጅም ሰዓት ወሰድሽ ማርያ። ኦልሞስት እውነት ለማውራት ከ45 ደቂቃ ኦልሞስት 45 ደቂቃ አካባቢ ወስድሻል። ቱ ቢሆንስ አመሰግናለሁ። ሌላ ጊዜ እንቀጥላለን። ነገም የኛ ቀን ነው እግዚአብሔር ከፈቀደና ካደረን በሰላም። አመሰግናለሁ። ተባረኩ። እሺ አትጥፊሽ። ቴንክ ዩ ኡስታዝ። ቀደም እኮ በዛው ተሰወርክ ኢዮባ ጀመረው እኔ ቀጠልኩት መጨረሻ ላይ ትላለህ አለ ይዋዴ አለው ቃል ታሰማልን። አይ አሪፍ ነው። ያው ነው እኛ አንዱን መንፈስ ስለጠጣን እኔ ያቋረጥኩት ኢዮባ ያቋረጠው ጋዲ ይቀጥላልና ሐሳባችን አንድ ስለሆነ ልለው የነበረው ኦልሬዲ ኢዮባ እያነሳው ነበረ ከወጣው ስሰማው በኋላ ስመለስና ያዛቲስ ሰው ገብቷል። ቀጥል ጋዲ። ያ በጣም ብዙ ነገር ስለ ሞርሞን ማወቅ ፈልጋለሁ ያልከው ወንድማችን አላውቅም። እንግዲህ ሜቢ ማቴሪያሎች ምናምን ይሄ በጣም የነሱ ራሱ ሞር ፊሎሶፊ ይበዛዋልና እስቲ ሌላ ጊዜ ሜቢ አሁን ሰው ደግሞ አንዴ ጆባውን አንዴ ሞርሞን አንዴ ምኑን ምንፍቅናቸውን እንደዚህ አይነት ነገር እንትን ብለን እነዚህ ዩኒታሪያንስ የሚባሉ ኧረ በስመ አብ ክርስትናው ግን እውነተኛ የጌታ ትምህርት ላይ እኮ ስንቱ በምንፍቅና ተነስቷል። ጌታ ሆይ ምንፍቅናውን ቀጥቀጠጥ አለለም ብሏል። ያው እንግዲህ ሰው ምን ያደርጋል ልቡን ካልከፈተ። እሺ በጸጋ አይ ሶር በስተት ነው እናንተ እንዲገባም አልፈልግም። በስተት ነው ሶር ኧረ ና በፍቅር እናውራክ ና ችግር የለውም ና ወንድማችን ችግር የለውም። አይ ችግር የለውም። ኧረ እናንተ በሃይማኖታችሁ ነን በሃይማኖት ይቀመጣለሁ እንዴ ምን ነው በፍቅር አውራን ችግር የለውም። እኛ ይሄው ክርስቲያን አይደለም እንዴ መስቀል አድርገናል እኮ ምን አውራን ችግር የለውም። መስቀል የቱ ጋር ነው ያስቀመጥኩት? መስቀል ይሄው አይታየም። ኧረ እኔ ከመስቀል ጋር ጉዳይ ከእንጨት ጋር ጉዳይ የለኝም እንዴ ምን ነው ችግር የለውም። እንጨት መሆኑን ትነግረኛለሽ። ራስን አስታውቀን ከየት ቤተ እምነት ነው ችግር የለውም። አይ ጉዳይ ስለሌለኝ ነው በቃ ገሪሰ በቃ ሶር ኧረ ሶር አትበልም በእናትህ ሶራ እንዳትል ቆየት ብለህ ብራዘር ወይ ሶሪ በለኝ ወይ ሶራ በለኝ። ሶር አትበለኝ መሀል ላይ ምንድን ነው የምትለኝ አባ? በጸጋው አስቀምጫ አስተምረ በእምነት ታፍራለህ ወይ? በእምነት ታፍራለህ? በእምነታችሁ የምታብሩት እናንተ ናችሁ እንጂ የሰው እምነት ዝም ብላችሁ እየነካችሁ አናፍርም። እስኪ አሁን ማን ያፍራል የሚለውን ትምህርት ላይ እናወራለን። እናንተ እኮ በጸጋ ነው በስራ የምትድኑ ሰዎች ናችሁ። እኛ እኮ በጸጋ የምንድን ሰዎች ነን። ስለዚህ በቃ እናንተም በሃይማኖታችሁ እኛም በሃይማኖታችን እንቀመጣለን። ምን ነው እንዴ ከመጽሐፍ ቅዱስ መጥቀስ ሲያቅትህ ከቴዲ አፍሮ ዘፈን ትጠቅሳለህ? እግዚኦ
ኧረ ተው መጽሐፉን እንድፈረው ከመጽሐፍ ቅዱስ አንብብ። ከዘፈን ይነግረናል እንዴ እግዚኦ። እሺ ድናል በጸጋው አቤት ድናሃል ምን ያልከኝ? ድናሃል ወይ? ዲናል ወይ ማለት ምን ማለት ነው? ጥያቄው አለ እንደሱ። አዎ ድናሃል ወይ? በጌታ በኢየሱስ ክርስቶስ ድህነትን አግኝተሃል ወይ? በነገራችን ላይ እኔ ሊከራከር አይደለም ወደዚህ የመጣሁትና በጣም ስላበዛችሁ ነው እንጂ እያለፍኩ መንገድ ላይ በቃ በጣም ስላበዛችሁ ነው ወደዚህ የመጣሁት። ከመጣህ ይከታዲ ያስተምረናል። በጣም አበዛችሁ። አሁንማ ምን ነው አጣን ይወዳታል ጋዲ በጣም አበዛችሁ እንዴ? አይ ወንድማችን እሺ ግን እሺ እኔ አሁን እዮባ ፕሮፋይሉ ላይ ልጠይቀው ቢያንስ በጸጋ ብለህ 4 ቁልፎች አሉ ቢጫ ቁልፎች ምንድን ናቸው? እሱን ልጠይቀው አይችልም። ልጠይቀው አይችልም። ከባድ ነው። ቁልፉ እንዴት ጠይቀዋል? በቃ በጸጋ እሺ ይብራ በቃ ፓፓ እኔ ገዲሳ ነው ማነው ገዲሳ መጨረሻ ላይ ነህ። አይ በጸጋው ግን ንቀት ነው እያየህን ማታወራው ወደ ጎን ዞር የምታወራው እታችን ታፍታማር እንዴ ባይ ዘ ዌይ ጋይስ እኛ አሁን እንደዚህ ሰው እኮ የማውራት ምናምን ነገር ፍላጎት የለንም ግን ገና ሲገባ እንጨት ብሎ ጀመረ እንደዚህ ወርዶ ለመጣው ደግሞ ወይ እንለዋለን በግራና በቀኝ ትምህርቱ ላይ ማላወራ አለ እንግዲህ ምን ይደረጋል እቺ ጭስ አበዛችሁት መንገድ ላይ ሆኜ ነው አላለ ዛሬ እንደው ወንጂስና ሙስሊምን ያወራነው እኛ ፕሮቴስታንት አላወራና አንዴ ምን አድርጉ ነው የሚለን ወንድማችን አረጉ እንዴ በጣም ቆዩባ በጣም በሚገርም ሁኔታ ለምን ክርስቲያን አትሆኑም ብለን እኮ ነው ቤት የከፈትነው እስካሁን የገቡ ሰዎች አሉ በእርግጥ ጥሩ ዲስከሽኖች አድርገናል ግን እስቲ ለምን ክርስቲያን አትሆኑም ያ ጥሩ ጥያቄ ነው እንግዲህ ደፍረው ከገቡ ኡስታዝ እንዴት ነው በጸጋ እንዴት አዩት ደስ የሚለው እየሰማሁት አልነበረም እንዴ እኔ መሰለኝ ያመለጠ እዴ አበዛችሁት ምናምን ሲል የሰማሁት የሚገርም የሆነ ኔትወርክ ተቋርጦብኝ ነበር አበዛችሁት እሱን ላሳያችሁ ነው የመጣሁት ማንን ቀጠቀጣ አልኩኝ እኔም አሳየን እንዴ ጋዲ ሊገርፋት ሲል አስጥየክ ነው አሶረድ መንገድ አበዛችሁት አላለ አበዛችሁት እና ምንድነው ፎክሮ ወጣ እኔ ነኝ ያለ ይሞክረኛ ምናምን ብሎ ቴዲ አፍሮ ራሱ ተጠቅሶ ነበር ፓፓ አንቺም በሃይማኖትሽ እኔም በሃይማኖቴ ነው በቃ እናንተም በሃይማኖታችሁ ተቀመጡ እኛም በሃይማኖታችን እንቀመጣለን አለ ለምን ክርስቲያን ሆነ አትሆንም ሲባል እኔም ሃይማኖቴ እናንተም ክርስትናችሁን ያዙ አለ አይ ከባድ እሺ ዩዘር አንድሮ ሚል አይ ቲንክ ሉካ ሞድሪች ፕሮፋይል መሰለኝ ሰላም ነው ጋዲ እንዴት ናችሁ አምላክ ይመስገን እንዴት ነው አለ እንትን አይ ቲንክ ማሪያ ጋር ውይይት ጀምራችሁ ቅድም ወጣ ነበርና እሷ ከመናገሩ በፊት አንድ ነገር ለመናገር ፈልጌ ነበር ኦኬ ክርስቲያን ምን አልከኝ ክርስቲያን ይታፈናል ወንድማችን ድምጽ ታፍናል ኤርፎን ምናምን ካረክ አይ ስልኬ ናቸው እሺ ፕሮቴስታንት ነኝ ክርስቲያን ነኝ ፕሮቴስታንት ነኝ እና የቅድም ስትሰሩ የነበሩትን ነገር ለመደገፍ ያክል ነው እንደዚህ ህብረተሰቡ ላይ በተለይ ኦርቶዶክስ ህብረተሰቡ ላይ ሳስበው የነበረው ነገር ነውና እንደዚህ የእምነቶችን ከፋፍሎ ለይቶ የሚያምኑትን በደንብ አሳውቆ ማስጨበጥ እንደዚህ አይነት በሰፊው እንገባበታለን እንዳልከው እንደዛ ብታደርጉ በጣም ደስ ይለኛል ምክንያቱም ሰው ማህበረሰቡ አይለይም ኦሊጂሰስ እና ፕሮቴስታንትን አይለይም ኦሊጂሰስ እና ጆሆቫን አይለይም አንድ ቀን ምናልባት ጆሆቫ ዊትነስን አስቆሞ ጠይቆ አይ ክርስቶስ እኮ ፍጡር ነው ሲለው ወይኔ ጴንጤው እንደዚህ ያለ ብሎ መነሳቱ ስለማይቀር ይሄ ሁሉ እንደዚህ ከሚነሳ ሄረሲ የሆነውንና ያልሆነውን እምነቶችን እንደዚህ ሰፋ ባለ እንትን ብታስተምሩ በጣም ደስ ይላልና ይሄልብኝ ስላወራችሁ ሊልበ ብቻ ደስ ስላለኝ ያው ለማበረታታት እንድትቀጥሉ እንትን ለማለት ነው ጋዲ ሜቢ በተነሳው ቶፒክ ላይ ማውራት ነፃ ፈቃድ ተጠቅመን ማውራት ትፈልጋለህ ዝግጁ ካልሆንክም ችግር የለው ወደ እሷ መሄድ እንችላለን
ያ እችላለሁ ችግር የለም እንደ በዛው እግረ መንገዴን በሚል እሺ ዮሐድ ያውራው እኔና ዮብ ከቀደም ጀምሮ ስናወራ ስለነበር ወይስ እሷን እናስቀድማት?